እንዴት ትርፍ ሊያገኝ እንደሚፈልግ በእንደነዚህ አይነት ግጭቶች መካከል አንዳንድ ማስረጃ የአረብ ሊግ ማለት የግብጽ ስራዎችን ማስፈጸሚያና የግብጽ ስራ ፈቶችን ስራ ማሰሪያ የሆነ ድርጅት ድንበሮች ኖረው ከኢራን ጋር በተያያዘ ያለውን ጦርነት አስቆምን ስትሉ አታፍሩምን? يعني إذا كان غزة جنبكم إذا كان غزة الحيط بالحيط وما قدرتوا توقفوا عليها العدوان راح تقدر توقفوا العدوان على إيران وهي بينكم وبينها آلاف الأميال؟ እዚህ ጋር ሰውየው አንድ ፕሮግራም አለው ላይቭ ፕሮግራም ልክ እንደኔ የሚሰራበት አንድ ላይቭ ፕሮግራም አለውና በዚህ የላይቭ ፕሮግራሙ ላይ በግልጽ ይጠይቀዋል እናንተ ለመሆኑ ሌላው ቀርቶ በጋዛ ጉዳይ ጋር በተያያዘ እዛው አጠገባችሁ ያለ የጋዛ ጉዳይ ላይ ምንም ነገር ማድረግ ሳትችሉ ተቀምጣችሁ ስታበቁ አሁን ላይ መታችሁ በድንገት ልክ ትልቅ ነገር መስራት እንደሚችል አካል ይሄንን ማድረግ እንችላለን የኢራንን ጦርነት እኛንን ያስቆም ነው ከማን ነው እንትናን ያገዝናት እኛንን ምንድነው ስሙ ፓኪስታንን ያገዝናት እኛንን የመሳሰሉት ስተሉ አታፍሩም ወይ ይላቸዋል እናንተ ምንም ያደረጋችሁት ነገር የለም በኢራን ጉዳይ ላይ ያው በዛ ርቀት ተቀምጣችሁ ነው የሚለው يعني إذا كان غزة جنبكم إذا كان غزة እዛው አጠገባችሁ በሁዱድ ወይም ደግሞ በድንበር ሚዋሰኗችሁን የጋዛ ሰዎች ወይም የፍልስጤም ሰዎች ምንም ማድረግ ሳትችሉ ዝም ብላችሁ ቆይታችሁ ስታበቁ አሁን ላይ الحيط بالحيط ግርግዳ በግርግዳ አብራችሁ ተያይዛችሁ ካላችሁት ሰዎች ጋራ ምንም ማድረግ ሳትችሉ ኦኬ وما قدرتوا توقفوا عليها العدوان راح تقدر طلاتن ማስቆም አልቻላችሁም ምንም ነገር ስታደርጉ አልተገኛችሁም توقفوا العدوان على إيران وهي بينكم وبينها آلاف الأميال አሁን ላይ 1000 ምናምን ወይም ከአላፍ ወይም በሺዎች የሚቆጠሩ ድንበሮች ኖረው ከኢራን ጋር በተያያዘ ያለውን ጦርነት አስቆምን ስትሉ አታፍሩምን? يعني بالمنطق يا عزيزي أشكرك على بلوجيك من نجاجر من شل ترونه شيله أشكرك أي زين للأسف أنا نعم سجنال شكرك عرفت أشكرك يعني سنتين وغزة استبيحت من أقصاها إلى أقصاها وهي شبر وإخوانكم يستغيثون باند سنزر ركعت تكبتو كدمبراتشو هل جزء سلم من واتشو እባካችሁ ድረሱልን እያሉ ሲያለቅሱ የነበሩት የጋዛ ሰዎች ላይ ምንም ማድረግ ሳትችሉ لو نظر السيسي وكل مواطن مصري من نافذة بيته لرى الدماء في أهل غزة فاتت الركب ሌላው ቀርቶ አብዱል ፈታህ ሲሲ ምንድነው ስሙ ሹባክ ይለውታል የዊንዶውን ወይም መስኮቱን ከፈት አድርጎ ቢያይ ወይም የናንተ አንዱ ባለስልጣኖችና የግብጽ ሰዎች መስኮታችሁን ከፍታችሁ እንደዚህ ብታዩ የፍልስጤም ሰዎች ደም ሲፈስ ታዩት ነበር ከርቀት በጣም ቅርብ ከመሆናቸው የተነሳ ولم تفعل مصر شيء مصر ግብጽ ግን ምንም አላደረገች እቺ ትልቋ የምትባለው ብሎ ይቀለድባቸዋል العظيمه ام الدنيا ام الخرم عظيمه مصر العزيزه يتصور عرفات انه الناس يكرهوا مصر لا الناس مغتاظه من سياسه مصر ግብጽ ከምትከተለውን ፖለቲካ ምን ያህል ሰዎች እየተበሳጩባት እንዳለ ማወቅ አልቻሉም بل مصر تبقى عزيزة وعزيزة جدا فهمتني علي عزيز እንዳ ከበርናችሁ بتقويو ይሻላል ግን ሌላውን ነገር ተውት اور مصري في ايران اذا انت غزة مش قادر تعمل لها حاجة قادر تعمل حاجة لايران አሁን ደግሞ ጭራሽ ኢራን ምናም ትላላችሁ ትንሽ አታፍሩም ጋዛ ላይ ምንም ያላደረጋችሁ ሰዎች ይሄ ነው አንዳንዴ የራሳቸው ሰዎች
በተለይ አረቦቹ ይሄ የሚያጭበረብሩበትን አካሄድ እኛ የአረቦች ሁሉ አለቃ ነን እኛ የጋዛ ጉዳይ የፍልስጤም ጉዳይ በጣም ያሳስበናል በፍልስጤም ጉዳይ ላይ ሌሎች ናቸው የተሳሳተ አቋም ያላቸው ምናምን የሚል የውሸት ትርኪ ምርኪ አርቲ ቡርቲያቸውን በደብ አድርገው አውቀውባቸዋል አልহামዱሊላህ ይሄ በጣም አንዱ በግብጽ ፖለቲካ ትልቅ የሆነ እረፍት ነው ብዙ አረቦቹን እኛ ላይ ከማነሳሳት ከምናምን ብዙ ሊያድን የሚችል ትልቅ የሆነ ጉዳይ ነው ቀጥለን ምናየው እንደዚሁ ሌሎች የገልፍ ሀገራት በእነሱ ላይ ያላቸውን አቋም የሚያስተናግዱበትን ሂደት ነው እዚህ ጋር ይህንን ሰው ደግሞ እናያለን ምን እንደሚል sorry النظام المصري باختصار هو تاجر أزمات የግብጽ መንግስት በአጠቃላይ ስራው በችግሮች ጊዜ በጭንቀት ጊዜ ወይም ደግሞ ግርግር ሲፈጠር ንግዱን መስራት ነው ይላል በግርግር ውስጥ ካልሆነ በስተቀር ምንም አይነት ትርፍ ማግኘት የማይችል የሆነ መንግስት ነው نظام السيسي تاجر أزمات أي የሲሲ መንግስት ወይም የሲሲ ስርዓት በጭንቀት በችግር ላይ ንግድን የሚሰራ የሆነ መንግስት ነው أزمة يتاجر فيها أزمة ማንኛውም ችግር ግጭት ሲፈጠር ያቺን ለንግድ ያውላታል ይላል الخليج دخل تجارة فيها أزمة سوريا تاجر ለምሳሌ የገልፍ ካንትሪ የኛ ላይ መነገድ ይዟል ከሱ በፊት ሶሪያ ላይ እንደዛው ሲነግድ ነበር በነገራችን ላይ ግብጾች ከኢራን ጋር በወቅቱ ከኢራን ጋር ከሂዝቡላህ ከመሳሰሉት ከሚባሉት ሰዎች ጋራ ሆነው ነው ሱሪያን እንደዛ ያደቅቋት ሱሪያ የሱሪያ ህዝቦች እኛ ሀገር ድረስ እስኪሰደዱ ያበቋቸው በጣም ብዙ ሰዎች ደግሞ የሞቱባቸው ከ400,000 ሰው በላይ ነው የሞተው የተሰደደው እንግዲህ በጣም ብዙ ነው ከ4 ሚሊዮን አካባቢ ይደርሳል ቁጥሩን ቼክ ማድረግ ይቻላል በጣም ብዙ ሰው ነው የተሰደደው እስካሁን ድረስ ሀገራቸው አልተመለሱም ምክንያቱም እስካሁን ድረስ ገና ሀገራቸው ዳዴ ያለችበት ሁኔታ ነው ይህንን ሁሉ ከማድረግ አኳያ ትልቁን ሚና የሚጫወቱት ከኢራን ቀጥሎ ግብጾች ናቸው በወቅቱ የሚደግፉት የነበረው ሐፊዝ አልአሰድ ነው አሰድን ያ ዱርየውን ሰው ነበር የሚደግፉት የነበረው بها فلسطين متاجر بها የፍልስጤም ጉዳይ ሁሌ እንደነገዳችሁበት ነው يتاجر بالأزمات أتحداك أي أزمة في الوطن العربي إلا لم يستغلها النظام المصري ለዚህ ማንኛውም ሰው ይምጣና እስኪ አብዱል ፈታህ ሲሲም ሆነ ከሱ በፊት የነበረው ስርዓት በአረቡ ዓለም ላይ ምንም አይነት ችግር ሲፈጠር ያንን ችግር ተንተርሶ አልነገድንም የምትሉ ከሆነ አምጡልኝ ማስረጃ ስጡኝ الحالي ويتاجر بها حتى አሁንም ጭምር لكم دليل انه تاجر ازمات وانه يحاول ان يتربح من هذه እንዴት الازمات ትርፍ ሊያገኝ እንደሚፈልግ በእንደነዚህ አይነት ግጭቶች መካከል አንዳንድ ማስረጃዎችን ልስጣችሁ يرددوا احنا قلنا نبغى جيش زي حلف الناتو جيش عربي ለምሳሌ የኛ ችግር ልክ እንደመጣ ጊዜውን አይተው ጠብቀው ምናሉ የአረብ ስብስብ ያለበት የአረብ ኔቶ እንፍጠር እና አንድ እንትን እናምጣ በድረስሙ የጋራ ወታደር እንስራ ብለው ነበር احنا مغفلين ترى العرب مش العرب اللي انت عايشين على ثقافه الستينات العرب الان مثقفين وواعيين እና ይሄንን ሐሳብ የሚያቀርቡት በፊት በ60ዎቹ የነበርነው አይነት ሞኞች መስለናቸው ነው እኛ አሁን ገብቶናል ሁሌ አንድነት የአረብ ምናምን ያላችሁ የአረብ ሊግ ብላችሁ እንደተጫወታችሁት አይነት ጨዋታ አሁን ነቅተንባቸዋል يعرفون الصح من الخطا يبغون جيش عشان يتكسب من وراه ግን እነሱ ወታደር የሚሉት እንዲከፈላቸው ነው የነሱ ወታደር ብዙ ነው ወይም ደግሞ ወታደሮቹ እኛ ጋር ይቀመጡ ይላሉ ሰፊ መሬት ያለን እኛ ነን እኛ ጋር ነው የሚቀመጡ ይላሉ ወታደሩ ስለዚህ ለወታደሩ ገንዘብ ይከፍላል ልክ እንደ አረብ ሊጉ ባሁኑ ሰዓት ቢሮ ከፍቶ በጣም ብዙ ሰራተኞች ቀጥሮ በጣም ብዙ ብር በአመት ከ100 ሚሊዮን በላይ በጀት አስቀምጠውለት ግን
አብዛኛው ሰራተኞች የነሱ ናቸው። جيش ويبغى ميزانية هو ما يدفع فيها ولا ربية ايش ወታደር ይቋቋም ካሉ በኋላ ወታደሩ ግን ከተቋቋመ በኋላ እነሱ አንድ ሩቢያ ወይም አንዲት ሪያል ወይም ጁኔ ማይከፍሉበት የሆነ ምንም አይነት $1 ማይከፍሉበት ወታደር ነው የሚፈልጉ عشان يلحق الميزانية حقته لأنه يبغى ከዛ በኋላ ከተሰጠው ብር ላይ ይሰርቃል እንደገና ብዙ አድርጎ እንትኑን አውጥቶ ይበላል ገንዘብ መውሰጃ ነው عنده طبعا يبغى جيش عربي عنده يعني زي جامعة الدول العربية مصر ما تدفع فيها ولا حتى جنيه ልክ እንደ አረብ ሊግ ይላል አረብ ሊግን ሲያቋቁሙ እነሱ ሐሳቡን አቀርበው እነሱ ናቸው ኃላፊ የሆኑት ግን 5 ሳንቲም እነሱ አይከፍሉም ይላል واللي تدفع دول الخليج ሁሉም የሚከፍሉት የገልፍ ካንትሪ ሀገራት ብቻ ናቸው وفوق هذا كل موظفينها مصر آريا ሁሉም ከዛ በኋላ እዛ ቢሰሩት ሰራተኞችን በሙሉ ግብጻዮች ናቸው اي سا مصري ولا فيها ولا عربي شغال እና እዛ ውስጥ አንድም ሌላ የገልፍ ካንትሪ ሀገራት መጥተው የሚሰሩበት ሁኔታ የለም دول الخليج التي تدعم وتدفع لهذه الجامعة لا يوجد فيها موظفين من أبناء ሌላው ቀርቶ ለዚህ ለአረብ ሊጉ አባላት የሆኑ የገልፍ ካንትሪ ሰዎች ስልጣን የላቸውም ቦታ የላቸውም እዛ ቦታ ላይ የሚሰሩበት ሁኔታ የለም የአረብ ሊግ ሲባል የግብጽ ነው ምንለው ለዛ كلها جامعة لتوظيف العاطلين من أبناء مصر ስለዚህ በአጠቃላይ የአረብ ሊግ ማለት የግብጽ ስራዎችን ማስፈጸሚያና የግብጽ ስራ ፈቶችን ስራ ማሰሪያ የሆነ ድርጅት ነው هو يبغى جيش عربي يسترزق من وراه ስለዚህ አሁንም የአረብ የኔቶ የጠቅላላ ምናምን ብሎ ለራሱ ሊያሰራቸው ነው የሚፈልገው እና ከኋላው ደግሞ ገንዘብ መውሰድ ነው የሚፈልጉት هذا اللي يبغاه الباشا ይሄ ብቻ ነው የሚፈልገው ሌላ ምንም ዓላማ የለውም ይሄ እንግዲህ አረቦቹ ምን ያህል የነቁባቸው እንደመጡ የሚያሳየን ነገር ነው